ያለምንም ጥርጥር በአንድ ቃል ይህ የህይወት ሞት ጉዳይ በሙሉ ተንቀሳቅሰን ልናረጋግጠው የሚገባ አጠቃላይ የሆነ አቋም ነው። ይህ በውሃ አንዲት ጠብታም አትነካብንም የሚለው እንቅስቃሴ ኢትዮጵያ ጋር ችግር ውስጥ የገባ ነው። በዚህ የህዳሴ ግድብ ጉዳይ ወይም በውሃ ጉዳይ ላይ ለአንድ የውሃ አመንጭ ሀገር አንድም ነገር ከማድረግህ በፊት ከኔ ጋር ልትወያይ ይገባል። እንደ ግዳጅ ማለት መሃል አዲስ አበባ ላይ ዘመናዊ መኖሪያ መንደር እየፈለጉ ነው። እንግዲያውስ መሃል ከተማ ካዛንቺስ ላይ ዘመኑን የሚመጥን 230 ሺህ ካሬ ሜትር ላይ ያረፈ ሁሉንም መሰረተ ልማት ያሟላ እጅግ ውብ መንደር እየገነባን ነው። እንዲሁም በቤሌር 4 ኪሎ እየገነባን ያለነውን ውስን ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ታዲያ የዚህ ድል ተጠቃሚ የሚሆኑበት ጊዜው ዛሬ ነው። የገናን በዓል ምክንያት በማድረግ በአፓርትመንቶቻችን እንዲሁም በንግድ ሱቆቻችን ላይ ታላቅ ቅናሽ አድርገናል። በካሬ ከ89 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከተጨማሪ የሰራተኛ ክፍልና ስቶር ጋር በተጨማሪም በሴምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ ካሬ አማራጭ ይዘንሎ ቀርበናል። ማሳሰቢያ፣ ካስተማማኝና የካበተ ልምድ ካለው ድርጅት ቤቱን ሲገዙ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለው። አያት ሪል ስቴት። في ترتيب الأولويات ملف سد النهضة وأثيوبيا هام جدا. كنا بنسأل معالي الوزير قبل الفاصل ما هي الاختيارات، ماذا نستطيع أن نفعل. በአሁኑ ሰዓት ለግብጾች እንደ ቅድሚያ የተያዘው ጉዳይ የኢትዮጵያ ጉዳይና የህዳሴ ግድብ ጉዳይ ነው። በዚህ ላይ የግብጽን የውጭ ጉዳይ ሚኒስትር ልንጠይቃቸው ብንፈልጋቸው ነገሮች አሉ፣ እንሰማለን። وانه الجانب الاثيوبي قد بنى السد وبيركب التوربينات وشغال. የኢትዮጵያ አካባቢው የራሱን ስራ ሰርቷል። የህዳሴ ግድብ የሚባለውን ጨርሷል። ተርባይኖቹን ወይም ቱርቦናቶችን ገጣጥሟል። ስራውን ጀምሯል። وكل حاجه ماذا نستطيع ان نفعل؟ ሁሉ ነገር አድርጓል። ስለዚህ ግብጽ አሁን ምን ታደርግ ትችላለች? بالتأكيد زي ما سيادتك تفضلت قضية المياه هي قضية وجودية بالنسبة. በእርግጥ ሁሌ እንደምንለውና እንደምናረጋግጠው አንተም በተለያዩ ጊዜዎች እንደምታረጋግጠው ውሃ ማለት ለኛ የህይወትና ሞት ወይም የሞት ሽረት ጉዳይ ነው። بالنسبة لمصر يعني مش عايز أكرر الواقع والحقائق التاريخية بأنه بدون المياه لم تكن هناك أهرامات ولم تكن هناك حضارة فرعونية. እኔ ስለ እውነታዎች አሁንም የደጋገምኩ መናገር አልፈልግም። አህራማት ራሱ የሚባለው የግብጽ ቅርስና አጠቃላይ ህይወት ራሱ የኖረው ይህ ናይል የሚባለው ነገር ስላለ ነው። ያ ባይኖር ሁሉ ነገር የለም። ورغم عبقرية እነዛ ፍርዓውናዊ ወይም የፈርዖን ነገስታት በሙሉ የኖሩትም በሱ ምክንያት المصري القديم اللي هو صنع هذه الحضارة ይህ የግብጽን ጥንታዊ ስልጣኔ የገነባው ይህ ናይል ነው። واستمرينا وبنعمل حضارة عظيمة الآن لكن ስለዚህ በዛው ላይ ቀጥለን አሁን ላይም በዚሁ ውሃ ላይ ትልልቅ ስልጣኔዎችን እየገነባን ነው። بدون المياه لم يكن من الممكن بناء هذه الحضارة أو الاستمرار فيها. ስለዚህ እንዲህ አይነት ስልጣኔ አይኖርም ነበርም መቀጠልም አይችልም ይሄ ውሃ ባይኖር። لذلك قولا واحدا هي قضية وجودية. ስለዚህ ያለምንም ጥርጥር በአንድ ቃል ይህ የህይወት ሞት ጉዳይ ነው። لا يمكن انك انت تغض الطرف عنها. እነዚህ ነገሮችን ወይም ይህንን ጉዳይ አይንህን ልትጨፍንበት የምትችልበት አይደለም። وتتساهل فيها. ልትዘናጋ የምትችልበት አይደለም። أو انك انت تتقاعس في متابعتها. ወይም ከመከታተል ራሱ ልትዘናጋም የምትችልበት ሁኔታ አይደለም። ومتابعة تداعياتها. ሊያመጣ የሚችሉትን ችግሮች ሁሉ ሳታጠናተው دي مسألة يعني بنحب نأكد وأكد عليها فخامة الرئيس عبد الفتاح السيسي أكثر من مرة. ይህ እኔም ሆንኩኝ የኛ መሪያችን ሁሌ ከአንድ በላይ ስናረጋግጠው የነበረው إن لا تفريط في حقوق مصر المائية. በግብጽ የውሃ ሀቅ ላይ ፈጽሞ መዘናጋት የለም ولا حتى في قطرة واحدة. በአንዲት ጠብታም ቢሆን احنا بنتحرك بشكل من علمي في እኛ
በእውቀት ነው የምንንቀሳቀሰው ሳይንሳዊ በሆነ መልኩ اطار منهجي እናም ስርዓት ይዘን ነው የምንሄደው بطبيعه الحال وفي اطار مقاربه شامله ودي እናም ሁሉንም ነገሮች ባካተተ መልኩ احب اكد ان كل مؤسسات الدوله المصريه توافقت عليها وتم ይህ የግብጽ ሁሉም የመንግስታዊ መዋቅር የተስማማበት ጉዳይ ነው عرض على فخامه الرئيس وتم التصديق عليه ይህ ለግብጽ መሪ ቀርቦለት በመዋቅሮቹ በሙሉ ያ መንግስት ደግሞ ያጸደቀው የሆነ ጉዳይ ነው هذه المقاربه الشامله تتمثل في العديد من المستويات في التحرك على بكل الادوات المتاحه لنا በሁሉም ባሉን እና አቅማችን በቻለው አቅጣጫ በሙሉ ተንቀሳቅሰን ልናረጋግጠው የሚገባ አጠቃላይ የሆነ አቋም ነው ይህ በውሃ አንዲት ጠብታም አትነካብንም የሚለው እንቅስቃሴያችን سواء على المستويات السياسيه او على المستويات القانونيه او على المستويات الدبلوماسيه ፖለቲካዊም ሆነ ከእንደዚሁም ኢኮኖሚያዊም ሆነ እንደዚሁም ደግሞ በተለያዩ እንቅስቃሴዎች በህጋዊም ቢሆን እንቅስቃሴዎች السياسيه او التجاريه او الاقتصاديه እንደዚሁም የንግዳዊም ይሁን የኢኮኖሚያዊም ሁሉም እንቅስቃሴዎቻችን ከዛ ጋር የተያዙ كل الادوات المتاحه بيتم توظيفها واستخدامها لتنفيذ هذه المقاربه الشامله ስለዚህ ይህ ለኛ አጠቃላይ ውሳኔዎች ብለን ያሰብነውን የውሃ ላይ ጉዳያችንን በእነዚህ ነገሮች ውስጥ ሁሉ ያስገባን ለማረጋገጥ እንሰራለን المقاربه الشامله بتقوم على العناصر الاتيه واحد اولا ان مسار التفاوض وصل الى طريق مسدود አንደኛው ይህንን ነገር ለማረጋገጥ ስንሄድበት የነበረው ሂደት ውይይት ነበር እሱ ውይይቱ ዝግ ሆኗል من ثم هيكون من العبث ان احنا ندخل في مفاوضات اخرى احنا استنفذنا واستنزفنا 13 سنه من المفاوضات ولم يكن هناك جديه من الطرف الاخر ከዛኛው በኩል እውነተኝነትና በጣም ነገሩ ላይ የምረኝነት ነገር በሌለበት ሁኔታ 13 ዓመት ቀጥለናል አሁንም ወደ ውይይት እንመለሳለን ማለት እንደቀልድ ነው ولم توصلنا الى اي شيء ምንም አይነት ነጥብ ላይም አላደረሰንም فبالتالي المسار التفاوضي اغلق ስለዚህ የውይይት መድረክ ተዘግቷል وصل لطريق مسدود نمرة 2 احنا بنقول ان احنا هندافع عن حقوقنا ومصالحنا المائيه طبقا لما كفله القانون الدولي لحق الدول فرادى او جماعات من الدفاع ስለዚህ ከዚህ በኋላ ሁሌ እንደምንለው ይህንን መብታችንንና ሐቃችንን ለማረጋገጥ ዓለም አቀፍ መንግስት ህግጋት በሚፈቅድልን ሁሉም አይነት እንቅስቃሴዎች ህጋዊ የሆኑ እንቅስቃሴዎች እንሄዳለን الشرعي عن النفس اذا حدث ለህብረተሰብም ይሁን ለግለሰብ አደጋ ሲደርስበት ሊንቀሳቀስ በሚፈቀድለት አቅጣጫ ሁሉ እንንቀሳቀሳለን ضرر فاذا حدث ضرر من حقنا طبقا لميثاق الامم المتحده በተለይ ጉዳት ከደረሰ የዓለም መንግስት ስምምነት በሚፈቅድልን مسارات انقسام القانون الدولي ومبادئ القانون الدولي اللي هي بتركز على مبدئين عدم احداث ضرر والاخطار المسبق يه ጉዳት على ማድረስ የሚልና ቀድሞ ማሳወቅ የሚለውን የዓለም አቀፍ የውሃ ላይ ህግ ተንተርሰን فاذا حدث ضرر فبالتاكيد لنا الحق في ان احنا نحمي مصالحنا المائيه يعني ስለዚህ ጉዳት ሲደርስብን ያንን የውሃችንን ጉዳት ለመከላከል መንቀሳቀስ እንችላለን يا ريت برضه نحط دي بين قوسين بشكل واضح لانه الناس فاكره ان احنا بس بنقول انه ده خط احمر وانه الميه احنا لنا الحق ومصر واضحه في هذا الامر انه لو ስለዚህ ሰው እንዲያቆም የሚፈለገው ሁሉ ጊዜ እንደምንዝተው አይነት ቀይ መስመር ቀይ መስመር ስንት ጊዜ አስምረን ምንም እንዳላረግነው ማለት ነው እንደሱ እንዳይመስለው
እንደው ነገሩን በደንብ ብናብራራው ይለዋል። መሃል አዲስ አበባ ላይ ዘመናዊ መኖሪያ መንደር እየፈለጉ ነው። እንግዲያውስ መሃል ከተማ ካዛንቺስ ላይ ዘመኑን የሚመጥን 230 ሺህ ካሬ ሜትር ላይ ያረፈ ሁሉንም መሰረተ ልማት ያሟላ እጅግ ውብ መንደር እየገነባን ነው። እንዲሁም በቤሌር 4 ኪሎ እየገነባን ያለነውን ውስን ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ታዲያ የዚህ ድል ተጠቃሚ የሚሆኑበት ጊዜው ዛሬ ነው። የገናን በዓል ምክንያት በማድረግ በአፓርትመንቶቻችን እንዲሁም በንግድ ሱቆቻችን ላይ ታላቅ ቅናሽ አድርገናል። በካሬ ከ89 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከተጨማሪ የሰራተኛ ክፍልና ስቶር ጋር በተጨማሪም በሴምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ ካሬ አማራጭ ይዘንሎ ቀርበናል። ማሳሰቢያ፣ ካስተማማኝና የካበተ ልምድ ካለው ድርጅት ቤቱን ሲገዙ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለው። አያት ሪል ስቴት حصل أي ضرر أو انتقاص بدون يعني إنذار وبدون اتفاق والآخره، مصر من حقها طبقا لكل القوانين أن تأخذ الإجراءات المناسبة القوية. ስለዚህ አሁን እያልክ ያለኸው ግብጽ ከውሃው ላይ ቀድሞ በማሳወቅ ላይ ተመሰረተ ወይም በሆነ ምናምን ስምምነት ማለት ነው ካልሆነ በስተቀር ከውሃዋ ቢቀንስ ህግ በሚፈቅድላት መሰረት ጠንከር ያለ እርምጃ ትወስዳለች ማለት ነው። قولا واحدا ده كلام سليم تماما، وبالتأكيد أي دولة لا تفصح عن كل تفاصيل هذه. ማንኛውም ሀገር ስለ አንዳንድ ጉዳዮች ዝርዝር አይናገርም ما شاء الله، يعني ما تكلم بالتفصيل يعني لأنه أسرار في أسرار بطيخ ماهية هذه الإجراءات أو التحركات، ولكن بطبيعة الحال الكل يتسق مع القانون الدولي والميثاق الأمم المتحدة. ነገር ግን ሁሉም የሚስማማበት የዓለም አቀፍ ህግ አለ እና የተባበሩት መንግስታት ወይም የጸጥታው ምክር ቤት ያስቀመጠው ህግ አለ። النقطة الثالثة إن احنا ሶስተኛው ነጥብ እኛ بنعيد تموضع الدور المصري في منطقة حوض النيل በአፍሪካ ቀንድ ወይም የውሃ ቤዝን ሀገራት ላይ ደግሞ ግብጽ ቦታዋን በደንብ እያመቻቸች ነው። لكن في إطار رؤية شاملة ነገር ግን አጠቃላይ ሁሉንም ያገናዘበ እይታን ይዛ قولا واحدا مصر ليس لديها أي مشكلة مع دول حوض النيل باستثناء دولة واحدة. ከአንዲት ሀገር በስተቀር ግብጽ ከሁሉም የውሃ ቤዝ ያላቸው ወይም የውሃ አመንጭ አገራት ጋራ ምንም ችግር የለባትም። لأن هؤلاء لا يعطوها شيئا، والذي تعطيها إثيوبيا 86.5%، 86.5%ን የምትሰጣቸው ኢትዮጵያ ሆና ሌሎቹ 10% ብቻ ወይም 20 እንኳን የማይሞላ ፐርሰንት ይዘው እነሱ ጋር ችግር የለብንም ችግራችን ግን ከኢትዮጵያ ጋር ነው ይላል። هذا من الغباء المصري طبعا. مشكلتنا الوحيدة في الحوض الشرقي مع إثيوبيا. እኛ ችግራችን ከምስራቁ ካለው የውሃ ባለቤት የሆነችው ኢትዮጵያ ጋር ነው። وده نتيجة احنا علاقتنا تاريخية مع الشعب الأثيوبي وعندنا علاقات شديدة الأهمية مع እኛ ከኢትዮጵያ ጋር ያለን ግንኙነት በጣም ታሪካዊና ጠንካራ ነው። إثيوبيا على مدار التاريخ. المشكلة الأزمة حدثت متى؟ حينما انفرد الجانب الإثيوبي بإجراءات أحادية وحاول ነገር ግን ከኢትዮጵያ ጋር ችግር ውስጥ የገባ ነው በዚህ የህዳሴ ግድብ ጉዳይ ወይም በውሃ ጉዳይ ላይ የተናጠልና የግል አካሄድ መሄድ ሲጀመር ነው። أن يفرضها دون التنسيق مع دولتين مصر. ከሁለቱ ተፋሳሽ ሀገሮች ጋር ሳይናበብ እሱ የፈለገውን አካሄድ መሄድ ሲፈልግ ነው። احنا بنتحرك على المستوى الثالث في تعزيز وتوطيد وتعميق العلاقات مع دول الحوض الجنوبي اللي هم ስለዚህ እኛ ከደቡቡ የውሃ ላይ ቤዝ ያላቸው ሀገራት ጋራ ግንኙነታችንን በኃይለኛው እያጠናከርን ነው። يعطوك مويه حق اشرب حقهم ولا تقترب الينا اذا እኛ ምን ለው ታዲያ ምንድነው አትቅረበና እኛን ተወን በቃ ከነሱ ጋር ብቻ ጨርስ እዛው كلهم جيران اثيوبيا እና
أنت يالك يالو النزي يا إثيوبيا غوربيتوچن ودول كلهم مشاطئين للنيل وده عنصر الأبيض قوة لمصر كده بالتأكيد. النزي يا ናይል ቤዝን ሀገራት የሆኑ የግብጽ ኃይሎች ናቸው አይደል እነዚህ ይላል ኃይል ይሆናቸዋል ኃይል ይሆኗታል وهذه الدول لا تمثل ለዚህ ነው በነገራችን ላይ ወንድም እህቶች እኛ እንደ ኢትዮጵያውያን እነሱ በአንድ ነጭ አባይ ላይ የተሰባሰቡ ካንዱ ወደ አንዱ ውሃው የሚተላለፍ የሆኑ 9 ምናምን ይደርሱ ሀገሮች እኛን የማይወክሉ ከኛ ጋር የማይመሳሰሉ ወደኛ ምንም ውሃ ተሳትፎ የማያደርጉ የማያበረክቱ የሆኑ ሀገራት ጋር አብረን መንከራተት አይተበቅብንም ከዚህ በኋላ እኔ ሁሉ ጊዜ ምለው ነው የናይል ቤዝን ሀገራት ይያለን ሁሌ ከነሱ ጋራ ምንተረማመሰው ለግብጽ እድል ነው የሚከፍተው እነሱን ያያዘች አንዳንዴ ለአንዱ ጥቅም የሰጠች አንዱን ጥቅም የነፈገች እኛን መጫኛ ነው የምታደርገው እርግጥ ነው ከነሱ ጋር ማውራት ከነሱ ጋር መግባባታችን መቀጠል ይችላል ነገር ግን የኛ ውሃ የተለየ እንደሆነ ለዓለም ማሳወቅ አለብን ልክ እንደ ቱርኪያ የኛ ውሃ ከሌላ አገር ጋር ሼር የሚያደርግ አይደለም ኢትዮጵያ ከማንም ሀገር ውሃ ተቀብላ አታውቅም በቃ ከሰማያዋ ከምድሯ ከራሷ ወንዞች ቢፈሱ እንጂ እናም ከሷ ወጥተው ወደ ሶማሌ ወደ ሱዳን ወደ ኬንያ ወደ ሌላ ደቡብ ሱዳን ወደ ግብጽ መጨረሻና ወደ ሜዲትራኒያን ሲ ውሃ ትልካለች እንጂ ኢትዮጵያ ከማንም ሀገር ውሃ አትቀበልም እነዚህ ግን እነሱ የሚሏቸው ሀገራቶች ቪክቶሪያን ሃይቅ ተንተርሰው ሁሉም ዳር ላይ ሰፍሮ ከሁሉም ከቪክቶሪያ ውሃ ይጠቀማሉ አንዳንድ ወንዞቻቸው ይገባሉ ወደ አንዱ ይወጣሉ ስለዚህ ኢትዮጵያ የተለየች ናት ለዚህ ነው ቱርኪያ እኔ የተለየሁ ነኝ ለራሴ የተለየ ህግ ካመጣችሁ ሰየው አለዛ እኔ ነኝ ህጉን ማውጣው ብላ ይሄው ኢራቅ ላይ ህግ ታውጣለች ኢራን ላይ ህግ ታውጣለች ሱሪያ ላይ ህግ ታውጣለች በቃ እሷ ባለችው ይሄዳሉ ማለት እኔ 1 ቢሊዮን ሜትር ኪዩብ በአመት ሰጣቸዋል 1 ቢሊዮን አስቡት እኛ 55.5 እየሰጠነው እንደዚህ አፉሪ ይከፍትብናል ስለዚህ 1 ቢሊዮን ሜትር ኪዩብ ብቻ ሰጣ ግን እናንተ ግን በአመት በቀን 500 ቢሊዮን ወይም 500 ሺህ በርሜል ተሰጡናላችሁ ትላለች እንደገና በውሃ ላይ በሚሰሩ ፕሮጀክቶች በሙሉ ውሃው ከኛ ስለመነጨ ብቻ ያለ ምንም ጨረታ የኛ ሸሪካዎች ወይም የኛ ካምፓኒዎች ናቸው ሊሰሩ የሚገባው በውሃ ላይ ስለዚህ በዛ በገንዘብ በውሃ ፋንታ ገንዘብ ምትከፍሉንን እኛ ስራ ሰርተንላችሁ ተከፋይ የሚሆነው ብር ለውሃው ተከፍሏል በሚል ይታሰባል ማለት ነው እስከዚህ ደረጃ ቱርኪያ ጨከን ብላ ሄዳለች ለምን ከሷ ነው የሚመነጨው ሁለቱም ፍራትና ሁለት ማነው አንደኛው ማነው ሁለቱም ማለት ኢፍራጥስና ያኛው ሁለቱም ውሃ መሄደው ከሷ ነው የሚወጣው أي ضرر ولا تسبب أي ضرر ولذلك إحنا الآن مؤخرا مع دول هذا الحوض الجنوبي ስለዚህ የደቡቡ የውሃ ላይ ቤዝን ሀገራት ጋራ ምንም አይነት ጉዳት እንዳይመጣ በሚያደርግ መልኩ የተለያዩ ስምምነቶችን እያደረግን ነው طرحوا 34 مشروع مائي بما في ذلك سدود ووافقنا عليها تماما ለምሳሌ እነዚህ የናይል ቤዝን ሀገራት የነጩ አባይ ማለት ነው ወደ 30 ምናምን የሚሆኑ ፕሮጀክቶችን ስለው ተስማምተናል ልንሰራበት ነው ከነሱ ጋር አብረን ማሻአላህ لكن الماء الذي يذهب إليه أكثر ومن أثيوبيا ومع أثيوبيا لا يريدون أن يعملوا أي مشروع وإنما مشاكل هي يجبس دنقرنا كإثيوبيا ك86.5 بلاي وها ميسطاچو هاجرغا مشكلة يفلغوا ችግር يفلغوا እነዛ ምንም ማይሰጧቸው 10% የሚሰጧቸው ላይ ግን ከነሱ ጋር ተስማምተው እኛን ጫና ሊያሳድሩ ማለት ነው ይሄን ነው እነሱ የሚሄዱበት ስለዚህ እነሱ ጋር ተስማሙ ችግር የለም እነሱ ይስጣችሁ ውሃ እኛ ጋር ያለው ውሃ የተለየ ነው ከኛ ጋር ሌላ ስምምነት ነው እንፈልገው ተዘግቷል ብላችኋል ስምምነት ስለዚህ የራሳችሁ ጉዳይ ማለት አለባት ኢትዮጵያ لا تمثل ضرر وفي مبدأ الاختيار المسبق الاحترام لقواعد القانون الدولي قبل ما تعمل انت اي حاجة في كدول منابع ስለዚህ እኛ ከነሱ ጋር አሁንም የተስማማን ያለ ነው እንደ አንድ የውሃ አመንጭ ሀገር አንድም ነገር ከማድረግህ በፊት ከኔ ጋር ልትወያይ ይገባል እንደ ግዳጅ ማለት ነው
او دول منبع لابد انك تخطر دولتي المصب بتقول له انا هعمل كذا እና እኔን እንደ አንድ ተቀባይ ሀገር እንዲህ ላረግ ነው ብለህ ልትነግረኝ ይገባል። انا ما عنديش حق الفيتو بس ولا بد ان እኔ የቪቶ ድምፅ የለኝም። አልሐምዱሊላህ انه حذفها اليوم. ما عندك حق الفيتو الذي اخذتهم في 1929. الحمد لله ደስ የሚለው ዛሬ በአፉ ነገረን። የ1929 حق الفيتو የሚባለው የቪቶ የድምፀ ተአቅቦ የመስጠት ፍቃድን ወይም ድምፀ ምንድነው የሚባለው ክልከላ ነው የሚባለው በአማርኛ ምን እንበለው ይሄ ድምፅን በድምፅ የመሻር መብት ድምፅን በድምፅ የመሻር መብት ተወግዶለታል። ስለዚህ ይሄን በፊት የድምፅን በድምፅ የመሻር መብት የሚባል ነበራት። ያንን የለኝም አለ። الحمدلله انه اقر انه ليس عندك حق الفيتو الذي اعطاك الاستعمار. الحمد لله انك اقررت. الحمد لله ايه راسه سلامنا دس بلونيا انك تخترني واقول لك لا ده يوقع يعمل ضرر ممكن يتعمل بالطريقه دي ممكن ግን ልትነግረኝ ይገባል። ከዛ በኋላ አይ እንዲህ ቢደረግ ብለን መወያየት አለብን። هذا الرجل متناقض غبي يقول بنفسه المفاوضات انتهت، يعني ما في شيء نتفاوض فيه. إذن كيف أقول لك نسوي؟ لا نسوي. يعني انديت بلدنا من نوايا ويت تزقتوا لي له عندنا من الهال أي إلين أن نجر كمسرات بفي تنجريننا كذا ولا ندي الدرج ندي أي درج إن لا لن الهال. عمل بالطريقة دي إنما يبقى في حوار وفي اختار مسبق لضمان عدم التسبب في ضرر. فلازم من ما ينت جودات عندي درس لما كلاكل. بالمناسبة يقول الضرر الجسيم ولم يقول الضرر قد يقع بعضا ما يتوسنا قدات ليودك إشلال شجري لهم جن هجوم ميلو يعلم أكف هج significant harm በጣም ጠንካራ ትልቅ ተጨባጭ በጣም ከባድ የሆነ ጉዳት ነው። መሃል አዲስ አበባ ላይ ዘመናዊ መኖሪያ መንደር እየፈለጉ ነው። እንግዲያውስ መሃል ከተማ ካዛንቺስ ላይ ዘመኑን የሚመጥን 230 ሺህ ካሬ ሜትር ላይ ያረፈ ሁሉንም መሰረተ ልማት ያሟላ እጅግ ውብ መንደር እየገነባን ነው። እንዲሁም በቤሌር 4 ኪሎ እየገነባን ያለነውን ውስን ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ታዲያ የዚህ ድል ተጠቃሚ የሚሆኑበት ጊዜው ዛሬ ነው። የገናን በዓል ምክንያት በማድረግ በአፓርትመንቶቻችን እንዲሁም በንግድ ሱቆቻችን ላይ ታላቅ ቅናሽ አድርገናል። በካሬ ከ89 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከተጨማሪ የሰራተኛ ክፍልና ስቶር ጋር በተጨማሪም በሴምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ ካሬ አማራጭ ይዘንሎ ቀርበናል። ማሳሰቢያ፣ ካስተማማኝና የካበተ ልምድ ካለው ድርጅት ቤቱን ሲገዙ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። አያት ሪል ስቴት